ቤቶች እንኳን ቢውልድ ቢሆኑ ሴፍቲያቸው ዛት መቻ አስተማማኝ አይደለም። ጦርነቱ 2 ዓመት ምናምን እድሜያችን ቀንሷል። የኛ ትምህርት ቤት አካባቢ ቦታው ለሱስ በጣም የተጋለጠ በጦርነት ምክንያት ብዙ ሰዎችም ከትምህርት አቋርጠው ወደ ትዳር የገቡ ሴቶች አሉ። ጉዳተኛ በቃ ያለበት አማራጭ እዛው ቤት ውስጥ ሆኖ ለቤተሰብ ብቻ እንዲያገለግል ነው። ይህ የኢትዮጵያ ሴት ልጆች ድምጽ ነው። ሰው ሳለች ሰብአዊ መብቷ የተገረሰሰ፣ ሙሉ ሳለች ታናሽ ተደርጋ የተሳለች፣ ልማዳዊ አስተሳሰብ የተጫናት ሴት ልጅ፣ ፍትህ የተነፈጋት ሴት ልጅ፣ ተፈጥሯዊና ሰው ሰራሽ አደጋዎች ዙሪያዋን ያጠሩባት፣ ግና ለመብቷ ልትታገል ቆርጣ የተነሳች፣ ለፍትህ ለእኩልነት ልትታገል ጥሳ የወጣች ሴት ተማሪ። አሁን ለምሳሌ ትንሽ ኢኮኖሚያቸው ቀነስ ካለ በቃ ሂጅና ስራ ሰርተሽ መጪ ነው የሚሉት እንጂ ትምህርት ተማሪ ተምረሽ እንደዚህ ትጦርኛለሽ ብለው አያስቡም። ይህ በመላ ኢትዮጵያ የሚገኙ ሴት ተማሪዎች ዕለት ዕለት የሚጋፈጡት እውነት ማሳያ መስታወት ነው። ኢትዮጵያ ምንም እንኳን የሴት ልጆችን መብት ለማስጠበቅ እኩልነትን ለማረጋገጥና በሴትነታቸው ስለሚገባቸው ልዩ ትኩረት በርካታ ዓለም አቀፍ ሕጎችን የተቀበለችና ያረቀቀች ሀገር ብትሆንም ቅሉ ጉዳዩ ከጊዜ ወደ ጊዜ ተሻሽሎ አንድ ደረጃ ከፍ በማለፍ ፈንታ ሀገሪቱ በየጊዜው በምታስተናግደው እንደ የእርስ በርስ ግጭትና ተፈጥሮ አደጋዎች ብሎም ማህበረሰቡ ሲቀባበላቸው በመጡ ጎጂ ልማዳዊ ድርጊቶች ሳቢያ ሴት ተማሪዎች ለልዩ ልዩ የሰብአዊ መብት ጥሰት በመጋለጥ መልከ ብዙ አካላዊና ስነልቦናዊ ቀውስ ሲያስተናግዱ ብሎም ከትምህርት ገበታቸው ሲገለሉ ይስተዋላል። የሴት ልጆችን መብት ጥሰት መከላከልና ደህንነቱ የተጠበቀ አካባቢን በመፍጠር በተለይ የተሟላ ትምህርት ለሁሉም ሴት ልጆች እንዲዳረስ የማድረግ ቀዳሚውን ድርሻ የሚወስደው መንግስት ይሁን እንጂ ኃላፊነቱ እታች ካለው ማህበረሰብ ጀምሮ የሲቪል ማህበረሰብ ተቋማትና መንግስታዊ ያልሆኑ ድርጅቶችም ድርሻቸው ግዙፍ ነው። ለዚህም ነው የኢትዮጵያ ሴቶች ማህበራት ቅንጅት ኒዋ ከማላላ ፈንድ ጋር በመተባበር ሴት ልጆችን እንዲህ ካሉ ችግሮች ለመታደግና ሁለንተናዊ መብታቸውን ከማረጋገጥ አኳያ ዘላቂ መፍትሄ ይመጣ ዘንድ ሴት ተማሪዎች ሀገር አቀፍና ዓለም አቀፍ መብቶቻቸውን ለይተው በማወቅ ለመብቶቻቸው መከበር ራሳቸው እንዲታገሉና በተለይ የተሻለ የትምህርት ፖሊሲ እንዲኖር የትምህርት ሻምፒዮን ጥምረትን በመመስረት በሴት ተማሪዎች የትምህርት ስርዓት ላይ ለውጥ እንዲመጣና ሁለተኛ ደረጃ ትምህርታቸውን ያለምንም እንቅፋት ማጠናቀቅ እንዲችሉ በተለያዩ ክልሎችና የከተማ አስተዳደሮች ልዩ ልዩ ስልጠናዎችን በመስጠት ሴት ተማሪዎችን የማብቃት ስራ እየሰራ ያለው ናሽናል እና ኢንተርናሽናል ውመንስ ራይት የሚለውን ነገርም ዛት ማች የሆነ ኖሌጅ አልነበረኝም። ከዛ ኔዋ ባደረገችው ስልጠና መሰረት ስልጠናውን ካገኘው በኋላ መጀመሪያ ችግሮቼን አክሰፕት ማድረግ እንዳለብኝ ከዛ ችግሮቼን አክሰፕት ካረኩ በኋላ ይሄ ችግር የኔ ችግር ነው ወይስ የሌሎች ጓደኞቼም ችግር ነው የሚለውን ከሴት ጓደኞቼ እንዲሁም ደግሞ ከፋሚሊ ጋር ያንን ችግር ሼር ማድረግ ማውራት ዲስከስ ማድረግ ከዛ በኋላ ዲስከስ ካደረግን በኋላ ለሚመለከተው አካል አሳውቀን እነሱ ደግሞ ለኛ ምላሽ እንዲሰጡን ምላሽ ካገኘን በኋላ ደግሞ ኦኬ የኛ ችግር ተፈታልን ሌሎች ሴቶቻችንስ እንዴት ነው የሚለውን ለሌሎች ሴቶች እንዴት ግንዛቤ መስጠት እንዳለብን እነዚህን ሁሉ ነገሮች ከስልጠናው ተምሬያለሁ። ብዙ አካላቶች ተገኝተው ነበር እዛ ቦታ ላይ ማለት ነው እና
ከነሱ ጋር በቃ ፍሪ የሆነ ውይይት ነው ያደረግነው። በዛም ላይ ደግሞ ለኛም ቻንስ ተሰጥቶን ከነሱ የበለጠ በትምህርት ቤትም ሆነ ምንድነው ችግራችሁ ሴት በመሆናችሁ የሚደርስባችሁ በሁሉም ቦታ ላይ ችግራችሁ ምንድነው ተብለን እኛው ራሳችን ተማሪዎች ዲስከስ አድርገን አቅርበን ነበርና በጣም ትልቅ ጥቅም ነው ያለው። እኔ ወድቻለሁ። ከትሬኒንጉ በፊት ሀሳብ መግለጽ ትፈልጋለህና ግን ቢቀርስ ብለህ የምትተው ነገር አለ። ግን ከስልጠናው በኋላ ሀሳብህን ገልጸህ መልስ ብትሰጥበት የተሻለ ነገር ታገኝበታለህ የሚል አመለካከት እንድንወስድ አድርጎናል። ስልጠናው በጣም ጠቃሚነቱ እኔ ታወቀኝ እንዴት ነው? አንድ ሰው መብቱን ለመጠየቅ ግዴታውንም ለመፈጸም መጀመሪያ ምንድነው ማድረግ ያለበት? ማወቅ አለበት። ስለዚህ ማንም ሰው ካላወቀ አይጠይቅም፣ ካላወቀም አይፈጽምም። ስለዚህ እዛ ላይ መሳተፋችን ምን አይነት መብት አለን? ምንስ ማድረግ አለብን? እንደዚህ አይነት ነገር ቢፈጠሩ የት ነው ሄደን መጠየቅ ያለብን? ኢቭን ራሱ መጠየቅ እንዳለብን እያወቅን ራሱ የት መጠየቅ እንዳለብንም ሳናቅ የተሳሳተ ቦታ በመሄድም ፍትህ ላያገኙ ይችላሉ። እና እሱ እንድናውቅ ሴት ልጅ ምን ያህል ክብር ነው ያላት፣ መብቶቿ ምን ያህል ናቸው የሚለውን አሁን ብዙ መብቶች አሏት። አሁን አብዛኞቻችን አናውቅ። ብዙ ቦታዎች ላይ ብትጠይቂ የሆነ ትንሽ መብቶች ግዴታዎች ናቸው በብዛት የሚንጸባረቁት እንደ ማህበረሰባችን ሲታይ፣ ግን ምን ያህል መብት አላት፣ ምን ያህል የከበረች ፍጡር ናት የሚለውንም እንድናውቅ ረድቷል። ስልጠናውን ከወሰድኩ በኋላ ሰዎችን እንኳን እንዴት ማናገር እንዳለብኝ ለሰዎች ምን አይነት ፊድባክ ብሰጥ እነዛ ሰዎች ይቀበሉታል፣ ከዛ በኋላ ሰዎችን እንዴት መብቴን ላስከበር እችላለሁ የሚለውን ነገር ማወቅ ሲጀምር ነገሮች ሁሉ መስተካከል ጀመሩ። አልናገርም ነበር፣ በውስጤ ነበር ሁሉንም ነገር ይዤ እንትን እምለው ማለት መማረው ማለት ነው። አሁን ላይ ግን ለመምህራኖቼ ቅርብ ላለ ጓደኞቼ ተናግሬ መፍትሄ እንዳገኝ ረድቶኛል። በራሴ ላይ መተማመን እንዲኖረኝና እኔ በጦርነቱ ምክንያት ትንሽ ሳይኮሎጂ ተነክተን ነበር እና ያንን ነገር እንድንጋፈጠውና ትምህርታችንን ተምረን ጥሩ ደረጃ ላይ መድረስ እንደምንችል ዋና ምክንያት ሆኖኛል ስልጠናው። በስልጠና የተገኘውን ውጤት ታዲያ በአካል ከተሳተፉ ሴት ተማሪዎች ባለፈ ትሩፋቱን ለአቻዎቻቸው የማካፈልና አድማሱን የማስፋት ሂደትም ነበረው። በዚህ ሁሉ ሀሳብን የመካፈል ሂደት ውስጥ ታዲያ ሴት ተማሪዎቹ በትምህርት ቤታቸውና በመኖሪያ አካባቢያቸው በሴትነታቸው ብሎም በገጠማቸው የአካል ጉዳት ሳቢያ በትምህርት ጉዟቸው ያስተናገዷቸውን መልከ ብዙ ችግሮች እንዲህ ሲሉ ገልጸዋል። እንደውም የሆነ አንድ አባባል አለ፣ ጉዳተኛ ልጅ ለእናት አባቱ ጠቃሚ ነው ይባላል። ምንድነው ቤት ውስጥ የትም ስለማንሄድ እንሰራለን እስከ መጨረሻው እስከ እድሜ መጨረሻችን ድረስ ለነሱ ስለምንሰራ ማለት ነው። ቤት ውስጥ የተለያየ ስራ ስለምንሰራ ያ ደግሞ እኛን ነው የሚጎዳል፣ ለነሱ እንጠቅማቸዋለን። ሞዴስ እጥረት በጣም አለ ማለት ሁሉም ትምህርት ቤት እኩል ከመሆኑ አንፃር እኛ ከሰፖርት ከሚያደርግልን ውጪ ከሌላ ትምህርት ቤት እየወሰድን እንትን ሞዴስ እንትን ምንለው አልቋል ይባላል። ይህ ብቻም አይደል፣ ነገን ተስፋ ያደረጉባቸው ትምህርት ቤቶቻቸው በግጭት ወቅት ወድመዋል። በግጭት ጊዜ ከቦታ ቦታ በመዘዋወራቸው ከትምህርት ጨርሰው ተገልለዋል። ግጭት ሲበርድ የተስተጓጎለ ትምህርታቸውን ለማካካስ በሚደረግ የተዋከበና ጥራት የጎደለው የትምህርት አሰጣጥ ሌላም ይህ ሁሉ ዶሴ በየጊዜው ያሉ ሴት ልጆች ሲጋፈጡት የኖሩት በልዩ ልዩ ጫና ምክንያት ፈንቅሎ የወጣ ብዙት የወለደው የዘመናት ጥያቄ ነው። እናም ህብረት ጉልበት ነውና በልዩ ልዩ ስልጠናዎች መታገዝ የቻሉና በተለያዩ የምክክር መድረኮች የተሳተፉ ሴት ልጆች በሁለንተናዊ የትምህርት ጉዟቸው የሚደርሱባቸው እንቅፋቶች ይወገዱ፣ በልዩ ልዩ ምክንያት ከሚደርስባቸው ሰብአዊ ቀውስ ይጠበቁ፣ እኩልነት ይረጋገጥላቸው፣ ማህበራዊና ስነ ልቦናዊ ጫና ይወገድላቸውና ደህንነቱ በተጠበቀ ስፍራ ይማሩ ዘንድ በጋራ ማኒፌስቶ አዘጋጅተዋል።
የመጀመሪያ የማኒፌስቶ ደስ የሚለው ነገር ሁሉንም የሀገሪቱን ተማሪዎች ሴት ተማሪዎች ያቀል ኢንክሉሲቭ ነው፣ ደስ ይላል። ሁለተኛው ደግሞ ከዛ እንዴት ነው ሼር ስናደርግ የነበረው ሁላችንም የየራሳችንን አስኮች ይዘናል በየክልላችን። እነዛን አስኮች በአንድ ቴብል ላይ በመሆን እነዛን ችግሮቻችንን ሁላችንም ሼር አደረግንና ኮመን የሆነው የትኛውን ነው የሚለውን አይደንቲፋይ አደረግንና ጀስት እንደ ገርልስ ማኒፌስቶ ሆኖ ወጣ ማለት ነው። ገርልስ ማኒፌስቶ ላይ ሪኮመንድ ያደረገው ነገር የመጀመሪያው ሴኩሪቲና ፕሮቴክሽን ነው። ተማሪዎች ወደ ትምህርት ገበታቸው ሲሄዱም ሆነ ሲመለሱ በሰላም ደርሰው እንዲመጡ እንዲሁም ደግሞ ጥራቱን የጠበቀ ሴፍ የሆነ ኦፖርቹኒቲ የትምህርት እድል እንዲያገኙ። ታዲያ ከመላ ኢትዮጵያ ከልዩ ልዩ አካባቢዎች የተሰባሰቡት ሴት ተማሪዎች ዘርፈ ብዙ ጥያቄዎቻቸውን በውስን ነጥቦች ጨምቀው ድምጻቸውን በጋራ ለማሰማትና በሀገሪቱ ያሉ ሴት ተማሪዎችን ወካይ የሆኑ አያሌ ጥያቄዎችን በማኒፌስቶ ለማካተት ብርቱ ጥረት አድርገዋል። ማኒፌስቶ የሚወጣው እንደ ሀገር ነው አይደለ? ያ ማኒፌስቶ ሲወጣ ሁሎችንም ሴቶች ያማክላል ወይ የሚለውን የጋራ የምንለውን እንዳጠቃላይ የኢትዮጵያ ሴቶች ችግር ነው የሚለውን አይደንቲፋይ አድርገናል። የሴት ልጆች መብት በተጠበቀበት እኩልነት በተረጋገጠበት ዓለም ውስጥ ለውጥ ከግለሰብ አልፎ ለሀገር ሲተርፍ ተመልክተናል። ሴት ልጆች ከፊት ሲሆኑ ሚዛናዊነት ሲበረታ፣ ተራማጅ ሐሳብ ሲጎለብት ታዝበናል። ሴት ልጅ ማስተማር የተሻለ ሀገር መፍጠር ነውና የሴት ልጆችን መሰረታዊ ጥያቄዎች በአፋጣኝ በመመለስና እኩልነትን በማረጋገጥ የተሻለ ነገን መፍጠር ምርጫ የሌለው ጉዳይ ነው። እናም በማኒፌስቶ የቀረቡ የሴት ተማሪዎቹ ጥያቄዎች ለነገ ይደር የማይባሉ አፋጣኝ የመንግስትንና የፍትህ አካሉን መልስ የሚሹ አንገብጋይ ጉዳዮች መሆናቸው ልብ ይለዋል። በየትምህርት ቤቱ ሴፍ ፕሌስ ተሰርቶ ልጆች ትምህርት ቤቱን እንደ ትምህርት ቤት ሳይሆን እንደ ቤታቸው እንደ ራሳቸው ሞዴስ በየወርወሩ ያለምንም ክፍያ ያለምንም መሳቀቅ ያለምንም መሸማቀቅ በነፃነት እንዲታደለላቸው ንጹህ የሆነ መጸዳጃ ቤት እነዚህ ነገሮችን በጣም እጠብቃለሁ። መጀመሪያ ከወላጅ እንጀምር። ወላጆች በቃ ሴት ተማሪዎች ነን ቤት ውስጥ ያሉ ነገሮችን በመቀነስ ትምህርታችን ላይ ፎከስ እንድናደርግ ቢያደርጉ። ከወላጆች ቀጥሎ የምንገናኘው ከመምህራን ጋር ነው። መምህራንም ትምህርታችን ላይ የበለጠ እንደው ፍላጎት እንዲኖረን እንድንማር የተለያዩ ነገሮችን ቢያግዙን። ከመምህራን ቀጥሎ ወዲት ነው ወደ አስተዳድሮች ነው አይደል የሚሄደው። አስተዳድሮችን በቃ እኛ ሴት ተማሪዎች ትምህርታችን ላይ የተለያየ ፍቅር እንዲኖረን በትምህርትም ፖዚቲቭ የሆነ አስተሳሰብ እንዲኖረን የተለያዩ ነገሮች ሜንታላችን ላይ ቢሰራ። ወደ ፍትህ አካላት ስንሄድ በቃ ተገቢው ነገር በህጉ መሰረት ተገቢው ነገር እንድናገኝ ቢያደርግ። ወደ ማለት የመቆያ የወታደር መቆያ ሆነዋል፣ የተፈናቃይ መቆያ ሆነዋል። ስለዚህ እነዚህ ቢሰሩ ትምህርት ቤቱ እንደነበረው እንዲታደስ ላይብረሪም እንዲሰራ በየአካባቢው ትምህርት እንዲሰጥ ስለነበረው እንዲታደስ የሴቶች ጉዳያችን ሆኖ በትልቅ ጉዳይ ተይዞ ትኩረት እንዲደረገው ብቻ አይደለም። መጀመሪያ ከመንገዱ ጀምሮ ብቻ አይደለም፣ ቱቦ ይበዛል፣ ፖሎች በየመንገዱ ቆመዋል። በዛ ላይ መኪናዎች መሻገሪያ ላይ መኪና ይቆማል። ይሄ ብቻ አይደለም። በገጠር አካባቢ በተለይ በገጠር አካባቢ አሁን ምን ትምህርት ቤት ሃይስኩል የሚባል የለም፣ ኤሌመንታሪ ነው 1 እስከ 8 ነው። ከዛ በኋላ አንዳንድ ቤተሰብ ደግሞ ገጠራዊ ማህበረሰብ ልጅ ከኔ ከወጣች ነገ ትምህርት መቀጠል አትችልም በእኔ ቁጥጥር እኮ ነው የሚል ቤተሰብ የሚያምን አለ እና ያን ትምህርት ቤት እያንዳንዱ ቀረብ ቢል ሃይስኩል ቢሰራላቸው እና ሴቶች በነፃነት እንዲማሩ ቢሆኑ አጥር ቢስተካከልልን ብዬ ጠይቃለሁ። ከዛ ሲቀጥል ቧንቧዎች አብዛኞቹ እንትን ናቸው፣ የተሰበሩ ናቸው ማለት የተሰበሩ አሉ፣ የማይሰሩ አሉ። ውሃም የለንም እና በቂ የሆነ ውሃ እንዲሰጠን እንፈልጋለን። በትምህርት ቤታችን ውስጥ ምንም አይነት የውሃ እጥረት እንዲኖር አንፈልግም።
በተለያዩ ነገሮች ላይ ብንደገፍ አሁን ትምህርት ቤት ብቻ መጠን የምንማረው ነገር ለኛ በቂ ላይሆን ይችላል። ምክንያቱም ብዙ ፕሬሸር ይኖራል፣ ቤት ውስጥ የሚኖሩ ፕሬሸሮች ምናምን ይኖራሉ። እንደ ኢትዮጵያ እንደ ሀገራችን ማህበረሰብ ስናየው ሴቶች ላይ እና ትምህርት ላይ ትንሽ ያዳግታል አይደለ? ብዙ ፕሬሸር ስላለብን ግን ያንን ነገር ተቋቁመን እንድናልፈው ትምህርት ቤትም የሆነ የተለያዩ ድጋፍ ቢያደርግም በሴት አካል ጉዳተኞች ጉዳይ ብዙ የተረሱ ጉዳዮች ስላሉ ጥበቃ ከለላ ተደርጎልን ችግሮቻችን ተቀርፈው የተሟላ የትምህርት አቅርቦት እንዲኖረን እንፈልጋለን። ለትምህርት ሚኒስቴር ደግሞ የምንፈልገው ሴት ልጅ አለ አይደለ የማበረታቻ ስልጠና ቢሰጥ የሚል ሐሳብ አለኝ። እንደገና ደግሞ በትምህርቷም ሰክሰስፉል የሚሆኑበትን ወይ ቢያዘጋጅ የሚል ሐሳብ አለኝ። ትምህርት ቤቶች አብዛኛው ተፈናቃይ ያለው ቦታ ተፈናቃይ ወይ ወደ ሌላ ቦታ እንዲሄድ ወይም ወደ ትውልድ ሀገሩ እንዲሄድና በስነ ስርዓት ተማሪ ትምህርቱ እንዲከታተል እድሳት ተደርጎ አብዛኛው ሀብታም ሊሆን ኢንቨስተር ሊሆን ይችላል ኢንቨስት አድርጎ ትምህርት ቤታቸው ትውልድ እንዲያንጽ በየትምህርት ቤቱም ለአካል ጉዳተኞችም ሆነ ለዓይነ ስውራንም ሆነ የራሳቸው ላይብረሪ እንዲኖራቸው ብሬን መጻፍም እንዲሟላ በዛ ላይ ደግሞ ችግርም ቢኖርም ችግራችሁ ምንድነው አይደለም ችግራችሁ ምንድነው ተብለን እንጠይቅ ይቅርና ችግር ደረሰብን ብለን እንኳን ችግር ልንናገር ስንሄድ የሚሰማን የለም እንጂ አጋዥ ቢኖረን ሁሉ ነገር የተመቻቸ ከምንኖርበት ቤት ጀምሮ እስከ ትምህርት ቤቱ ድረስ የተመቻቸ ነገር ቢኖር ይሄ ቢስተካከል ጥሩ ነው። ከአንድ እስከ 8 ባለው ትምህርታችን ውስጥ የምገባ ስርዓቱ ነበር። ያም ትልቅ ዋና ድርሻ ይዛል ብዬ አስባለሁ። ተማሪዎች እንዳይቀሩ ያው አቅም የሌላቸው ተማሪዎች ብዙ ይኖራሉ እና እነዛ ተማሪዎች ደግሞ በምግብ ምክንያት ከትምህርታቸው እንዳይሰናከሉ በጣም እየጠቀመን ነበር። እኛም ተመግበን አልፈናል። ሃይ ስኩል ላይ ስንመጣ ከ9 እስከ 12 ባለው ደግሞ ይሄ ነገር የለም። አንዲት ሴት ተማሪ ካልበላች መማር አትችልም። ግዴታ ለመማር ምግብ ያስፈልጋታል። የፈለገ ወበዝ ተማሪ ብትሆን መማር ብትፈልግም ምግብ ወሳኙ ነገር ነው ለማንኛውም ሰው ማለት ነውና ያቺ ሴት በስነ ስርዓት ቁርስ፣ ምሳ፣ እራት መመገብ ካልቻለች በትምህርቷም እየደከመች ትመጣለች። አልፎም ስራ ለመቀጠርና ህይወቷን ለማሸነፍ ነው የምትሞክረው እንጂ እየተራብኩኝ ልማር የምትል ሴት አለች ብዬ አላስብምና ለሱ ግዴታ ኤሌመንታሪ ላይ የነበረው ምገባ ሃይ ስኩል ላይ ቢኖር ብዬ እንደ ተማሪዎች ይሄ ነገር የሁሉም ሀሳብ ነው ብዬ አስባለሁ። መምህራኖቻችን ላይ ትልቅ ትኩረት እንዲሰጥ ነው የምፈልገው። ምክንያቱም እነሱ ናቸው እኛ ላይ ጽንታ ያላቸው። እናንተ ተምራችሁ የት እንዳትደርሱ ነው የተማሪ የት ደረሰ የሚል መምህር ነው እየተፈጠረ ያለው በአሁኑ ሰዓት ላይ እና እነሱም ላይ እንዲሰራ ነው የምፈልገው። ለሴት ልጆች የኢኮኖሚ ነፃነት ለማምጣት የሚረዱ የገንዘብ ድጋፍና ራሳቸውን ለማገዝ የሚያስችሏቸው የሙያ ስልጠና ፕሮግራሞች እንዲኖሩ የስነ ተዋልዶ ጤናን ጨምሮ የአካላዊና አእምሮአዊ ጤና ፍላጎቶችን ለማሟላት የሚያስችሉ የጤና አጠባበቅ ድጋፎች እንዲደረጉ በመጠለያ ካምፖች ለሚኖሩ ሴት ተማሪዎች ልዩ ጥበቃና ትኩረት እንዲደረግና ሴት ልጆችን አግላይ ጎጂ ባህላዊ እምነቶችን ለማስቀረት የተጠናከረ ሁሉ ተኮር የማህበረሰብ ንቅናቄና ዘመቻዎች እንዲደረጉ የሚሉና የመሳሰሉ ማህበራዊና ህገ መንግስታዊ ፍትህን የሚጠይቁ የሴት ተማሪዎቹ ጥያቄዎች በማኒፌስቶ የተካተቱ ነጥቦች ናቸው። ከዚህ በፊት በነበሩበትም ጊዜ አሁንም ወደፊትም የሴት ልጅ ችግር ይቀጥላል። ያ ችግር ደግሞ ቀጣይነቱ ቢያንስ ሙሉ በሙሉ መቆም ባይችል የተወሰነ እንኳን ጋፕ እንዲኖረው የኛን ጥያቄዎቻችን የሰሙ ሰዎች ቶሎ ፍትህ እንዲሰጡ እንፈልጋለን። እንደ ትልቅ ባለድርሻ አካላት ስንመለከት ደግሞ የመንግስት መስሪያ ቤቶችም እንዲሁም ሲቪል ሶሳይቲ ላይ ያሉ ሰዎችም ይህንን ኮል ፎር አክሽን አክሴፕት አድርገውት ጥያቄያችን እንደሚመልስ ተስፋ አደርጋለሁ።
ድምጻችንም ይሰማል በሚል መሪ ቃል ዛሬ አዲስ ንቅናቄን ለመቀስቀስ ሴቶች የኢትዮጵያ ሴቶች ልጆች ቆርጠው ተነስተዋል። ዛሬ በመካከላችን ተገኝተዋል። አይደለ? በመካከላችን አሽታችሁ አይደለ? እስቲ አንዴ ድምጻችንን እንስማ ወይ በጭብጨባ እንገናኛላችሁ። እንኳን ደህና መጣችሁ። Today we are not just witnessing the handover of a document, we are witnessing the voice, vision and power of Ethiopian girls taking their rightful place in shaping our nation's future. This moment is both celebration and a call to action, a reminder that when girls speak, societies listen, and when societies listen, nations progress. በህዝብ ተወካዮች ምክር ቤት 467 ወንበሮች ያሉት ላይ 202 ሴቶች ናቸው ያሉት። የነዚህ ሴቶች ስብስብ ነው ኮከስ ማለት። ያንን ሴቶች እነዛን ሴቶች ነው የምንመራው እኛ ማለት ነው በህዝብ ተወካዮች ምክር ቤትና ትልቅ ኃይል ያለው ትልቅ ፓወር ያላቸው ሴቶች ናቸው ያሉት። ያንን ሴት የምንመራ ነንና ይህ እንግዲህ ተግባር አሁን የተሰጠን ህግ የምናወጣ አካላት ነን። ለሴቶች ጠቃሚ የሆኑ ለሀገሪቷ ጠቃሚ የሆኑ ህጎችን የምናወጣ ህግ የምናመነጭ አካላት ነን። ስለዚህ የወጡ ህጎች ምን ያህል ተግባራዊ ሆኑ የሚለውን ክትትል የምናደርግ አካላት ነን። ስለዚህ ዛሬ እዚህ ጋር የተገኘን ከሴቶች ሚኒስቴርም ከትምህርት ሚኒስቴርም ከህዝብ ተወካዮች ምክር ቤትም የተገኘን ሌሎችም ባለድርሻ አካላት የክልል ሴት ቢሮዎችን የምንመራ የሴት አመራሮችም አሉ ከተለያዩ ክልሎች የመጡ። ስለዚህ ይሄ ጉዳይ የኛ ጉዳይ ነው ብለን ይዘን የምንሰራው ስራ የኛ ጉዳይ ነው። እነዚህ አካላት በጀት ፈላልገው አግኝተው እንዲህ አይነት ላውንቺንግ በዚህ መድረክ ላይ ከፍተዋል። ተከፍቶ ብቻ ቅድም ሴቶች ልጆቻችን እንዳሉት የሼልፍ ማሞቂያ ወይም ሼልፍ ላይ የሚቀመጥ መሆን የለበትም። ለተግባራዊነቱ እኔም የድርሻዬን መወጣት አለብኝ የሚለውን መያዝ አለብን። ሁላችንም የጋራችን ጉዳይ ነው። ፕሮግራም አንደኛ የሴቶች ልጆች መብታቸውን አውቀው ጠያቂ እንዲሆኑ ለማድረግ፣ ሁለተኛው ደግሞ ፖሊሲ ሜከርም ይሁን ፈጻሚም እንደኛ ሲቪል ማህበርም ሆኖ በሴት ልጆች ላይ የሚሰራ በማህበር በልማት ላይ የምንሰራ አካላትም ለሴቶች መብቶች ለሴት ልጆች በተለይ በትምህርት ቤት ውስጥ ላሉ የሴት ልጆች መብት ጥያቄ ትኩረት እንድናደርግ ለማስቻል ነው። ያን ለማድረግ እንግዲህ አንደኛው በልጆቹ ላይ የተሰራው ስራ ነው። ሁለተኛው ደግሞ በፖሊሲ አውጪዎችና በፖሊሲ ፈጻሚዎች ዙሪያ ላይ የሰራነው ስራ ነው። ከፖሊሲ አንጻር እንግዲህ ብዙ የመረጃን መሰረት ያደረገ ምርምርን መሰረት ያደረጉ የአድቮኬሲ ስራዎች ሰርተናል። በተለይ በግጭትና በተፈጥሮ ምክንያት የተፈናቀሉ ከዛም ሌላ አይነት ችግሮች ያለባቸውን ልጆች ጥያቄዎች በደንብ መውጣት እንዲችሉ የነሱ ብቻ ደግሞ ጥያቄዎች እንዳይሆኑ ሁሉም ልጅ አንዷ ያንዷን ጥያቄ ማንሳት እንድትችል በመሃል በመካከላቸው ህብረትና አንድነት እንዲሆን ለማድረግም ብዙ ስራዎች ሰርተናል። ዛሬ በነበረው ሁኔታ እንግዲህ እንደተመለከታችሁት የመንግስት አካላት ተገኝተዋል። ከፓርላማ ጀምሮ እስከ ፈጻሚ የሴቶች ጉዳይ ሚኒስቴር፣ የትምህርት ሚኒስቴር፣ ሌሎችም ደግሞ አካላት በክልል ደግሞ ያሉ የሴቶች ጉዳይ ቢሮዎች ኃላፊዎች እንደዚሁም ደግሞ የትምህርት ቢሮ ተወካዮችም እንደዚሁ ተገኝተዋል። በሲቪል ማህበራትና በዶነር በአጋር ድርጅቶች አንጻር ስናየው ደግሞ ብዙ የሴቶች ማህበራት በተለይ ክልል ላይ የሚሰሩ ማህበራት በአገር ደረጃ የሚሰሩ ማህበራት እና ደግሞ ረጂ ድርጅቶችም ተገኝተዋል። ስለዚህ ዛሬ የሴቶች ጥያቄዎች አቅርበናል። ሴት ልጆች
ጥያቄዎቻችን ናቸው ያሏቸው ተወያይተው ያወጧቸው በአጥኒ በኮንሰልታንት የተሰራ ስራ አይደለም። ይሄ ልጆቹ ራሳቸው ተነጋግረው ያወጧቸው ትኩረት ይሻሉ ብለው ያሰቧቸው ሀሳቦችና ጥያቄዎች ናቸው፣ ፍላጎቶች ናቸው። ስለዚህ ይሄን ያህል ከተመጣ እንዴት አድርገን ነው የፖሊሲን ኢንፎርም የሚያደርገው? የሚወጡ እቅዶችን እንዴት ነው እነዚህ የሴቶች ልጆች ሀሳቦች ሊያዳብሩላቸው የሚችሉት ሊታዩላቸው የሚችሉት የሚለውን የኛ የቤት ስራ ነው ማለት ነው። እኛም እንደ ሲቪል ማህበራት ይህንን መግፋት መቀጠል አለብን። በተለይ ደግሞ መሬት ላይ የምንሰራ የሲቪል ማህበራት ድርጅቶች እነዚህን የሴት ልጆች ጥያቄዎች ለመፍታት ስራዎች መስራት አለብን። በአይዲፒ ውስጥ ያሉ ሴት ልጆች ስቲል ትምህርት ቤት ይፈልጋሉ። ትምህርት ቤቶቻቸው የፈረሱ ልጆች ሴት ልጆች ወደ መዳርና ወደ ሌላ ነገር እየገቡ ስለሆነ ዛሬም ደህንነታቸው የተጠበቁ የትምህርት ቦታዎች ይፈልጋሉ። የንጽህና መጠበቂያ የሌላቸው ተማሪዎች ይህንን ጥያቄ አቅርበዋልና እንደዚሁ ደግሞ ማቅረብ የምንችለው መስራት የምንችለው ነገር ካለ እንድንሰራ ነው። ከሁሉ በላይ ግን ያው ትልቁን ድርሻ መንግስት የሚወስድ እንደመሆኑ መንግስት ይህንን ነገር የኔ አጀንዳ ነው፣ የሴት ልጆች አጀንዳ የኔ አጀንዳ ነው ብሎ ተቀብሎ እንደገና ደግሞ በእቅዱ በፖሊሲው በበጀቱ ሁሉ እንዲካተት ነው ተስፋ የምናደርገው ማለት ነው። ጾታዊ ጥቃትን ለመከላከል ጾታዊ ጥቃትና ጎጂ ልማዳዊ ድርጊትን ለመከላከል ለወላጅ ለአካባቢው ማህበረሰብ ለትምህርት ቤት ማህበረሰብ ተብሎ ተለይቶ ግንዛቤ የመፍጠር የመግባባት አብሮ የመስራት ነገሮች በጣም በሰፊው እየተካሄዱባቸው ናቸው። ሰነዶች ተዘጋጅተውላቸው ካሉ ነገሮች አንፃር የተነሱት የምቹ የትምህርት ቤት አካባቢን ለመፍጠር የውሃ አቅርቦትን ለማሟላት በዋሽ ፕሮግራምን በትምህርት ቤትን በባለ ሀብትም እየተሰሩ ያሉ ነገሮች በጣም ብዙ ናቸው። በጣም ብዙ ይሁኑ እንጂ በጣም ብዙ አይደል ትምህርት ቤት ያለ። ያንን መድረስ ግን በመንግስት ብቻ ቀላል አይደለም። የአካባቢው ማህበረሰብን በዛው ልክ እየሰራ ነው። ግን ኮሚትመንቱን የሚያሳዩ ነገሮች አሉ። አሁን ደግሞ እነዚህን ጥያቄዎች ስናገኝ የበለጠ አቅማችንን አጠንክረን ኦልሬዲ ኮሚትመንቱ አለ። የተጀመሩ ጥያቄዎች ናቸው። የተጀመሩ የማረፊያ ክፍሎች፣ የወር አበባ ንጽህና መጠበቂያ ክፍሎች በሰፊው እየተሰሩ ነው። ዛሬ እንደ አንድ የመጀመሪያው ሎንቺንግ ወይም ደግሞ ምረቃ ብለን ብናስበው፣ ነገር ግን ብዙ ደግሞ ያልመጡም ደግሞ ሊሰሙ የሚገባም ባለጉዳዮች እና የጉዳዩ ባለቤቶች አሉና ከነሱ ጋር ቀጣይ የሆኑ ውይይቶች ይኖሩናል፣ ስብሰባዎች ይኖሩናል ብለን ነው የምናስበው። በመጀመሪያ ጥያቄያችን አንድም የቀረ የለም። እኛ እንደ አካባቢያችን እንደ አርባ ምንጭ ከተማ እንደ ደቡብ ክልል እንደ ሴት ሆነ ነበረ ጥያቄ ያቀረብ ነው። በጣም የተወያየ ነው። የቀረ ምንም ነገር የለም። ከሌላ ቦታም የተነሳው ልክ እንደዛው ነው ያቀረቡት። ባለድርሻ አካላቶችም ትክክለኛ ነገሮችን ሲያወሩ የነበረ ማለት ነው። መጀመሪያ ለሴት ልጅ መሰጠት ያለበት ትምህርት ነው። አሁን ላይ ሴት በጣም የተማረች ነው። ቢኮዝ እንደዚህ አይነት አመለካከቶች የተፈጠሩ ስላለ ነው። ገጠር ያሉ ወላጆችም ልጆችን እየላኩ ነው። ከተማ ያሉትም ልጆችን እያስተማራቸው ነው። ቢኮዝ ከላይ ያለው ባለድርሻ አካላትም የትምህርት ፖሊሲውም ለሴት ተማሪዎች ጥሩ ነገር እየፈጠረ ስላለ ማለት ነው። እና በጣም ጥሩ ነው ብዬ ነው ማስበው። እኛ ሴቶች ድምጻችን ያሰማነው በብዙ መንገድ ነው። ፕሮግራሙ ላይ እንዳየነው አድቮኬሲ አለ፣ የተማሪ ተወካዮች በደንብ ማኒፌስቶችን ሪፕሬዘንት አድርገዋል። የተለያዩ ዶክመንተሪዎች ሁሉ ቀርበው ነበር። ሰው በዛ ሁሉ ነገር እኛ የምንፈልጋቸውን ሪፍሌክት አድርገናል። እነሱም ደግሞ አይ ቲንክ ከልባቸው አዳምጠው እነሱ ምላሽ ሲሰጡ ሰምተናል። ግን አሁን ይሄ ጀስት በወሬ ብቻ ነው አሁን ያየነው። ግን ይሄ ለየት የሚያደርገው ብዬ ማስበው ወደፊት የምር ከልባቸው ስለሆነ እኛም ከልባችን ስለሆነ የተናገርነው እነሱም ከልባቸው ተቀብለው በስነ ስርዓት የሚወርድ ይመስለኛል። እና አሁንም ማስተላለፈው መልእክት እንደ ሌሎች ስብሰቦች ብዙ ጊዜ ስብሰቦችን ተካፊ ያውቃለሁ ግን በቃ ጀስት የሆነ ፖሊሲ ይወርዳል፣ የሆነ ነገር ይሆናል፣ ከዛ በኋላ በቃ ይረሳል። እንደዛ ነው። ስለዚህ እኔ አሁን የምጠይቀው ጀስት በቃ እንደዚህ የሚቆም መሆን የለበትም። በስነ ስርዓት በቃ በደንብ ድምጻችን የሚሰማበት እንዲሆን ፈልጋለሁ። ሰው ማቅረብ ፈልገው ዋካችሁን ይሄንን ያስተጋባነውን መልእክት እናንተም ከልባችሁ ተቀብላችሁ በስነ ስርዓት እንዲወርድ ከክልልም ብሎ በእያንዳንዱ ትምህርት ቤት ተግባራዊ እንድታደርጉልን ጠይቃችኋለን።